አታፍሩም እናቱ ጀዋር? እፍረተ ቢሶች። እኔ መዝቀትና መውረድ እንዲህ አይቻላል። አሁንም አንድ ነገር ቃል መግባት እፈልጋለሁ። ምኒልክን እስካሞገሱ ድረስ የሱ ወንጀል ፈልፍለን ትውልድ እንዲያውቀው እናደርጋለን። የኢትዮጵያ ተማሪዎች ጥያቄ እኮ እኛ ቀለባችን ይሻሻልልን ምናምን አልነበረም አይደል እንዴ? ከድሮ ጀምሮ ከ1960ዎቹ ጀምሮ እኮ አገራዊ ኢሹ ነው የሚነሳው፣ ፖለቲካዊ ኢሹ ነው የሚነሳው። መሬት ላራሹ ህዝባዊ መንግስት ይቋቋም። ይሄ የአንድ ህብረተሰብ ጥያቄ አይደለም፣ የመላው ህዝብ ጥያቄ ነው። ያሁኑ ትውልድም በዚህ ደረጃ ማሰብ አለበት። ሰሞኑን የትምህርት ሚኒስትሩ ላይ አያሌ ተቃውሞዎች ሲቀርቡ እያስተዋልን ነው። የዩኒቨርሲቲ ተማሪዎች የተቃውሞ ሰልፎችን እያደረጉ የሚኒስትሩንም ስም እየጠሩ ግልጽ ተቃውሞ ሲያቀርቡ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ ደግሞ ይፋዊ መግለጫ በመስጠትና የሚኒስትሩን ፕሮፌሰር ብርሃኑ ነጋን ስም በመጥራት ከእስልምና እምነት ተከታይ ሴት ተማሪዎች ጋር በሚገናኝ ጉዳይ ላይ ትችት ሰንዝረዋል። ተማሪዎች ላይ የሚወጡ ህጎች ግን አሁንም አላቆሙም። ምናልባት ይህ አዲስ የወጣው ህግ ከተቃውሞ ይልቅ ድጋፍ ያገኝ ይሆን አሊያም በተለመደው የተቃውሞ መንገድ ተማሪዎችን ያሳተፍ ይሆን ባይታወቅም አዳዲስ ህጎች ግን መውጣታቸውን ቀጥለዋል። አዲሱ ህግ የተማሪዎች የሥነ ምግባር ህግ መመሪያ ነው። ይህ አዲሱ የተማሪዎች የሥነ ምግባር ረቂቅ መመሪያ ክሬዚ ዴይ፣ ኦልድስ ዴይ፣ ቫለንታይን ዴይ እና ሌሎችንም አላስፈላጊ የሆኑ ባህልን የማይገልጹ ድርጊቶችን ማክበርን ይከለክላል። መመሪያው መንግስታዊ ባልሆኑ የግል በሃይማኖት ተቋማት የሚተዳደሩ ትምህርት ቤቶችና ከኢትዮጵያ ውጭ ባሉ ኮሚኒቲ ትምህርት ቤት በሚማሩ ተማሪዎች ላይ ተፈጻሚ ይሆናል። በመመሪያው የተማሪዎች መብትና ግዴታዎች ሲቀመጡ በተማሪዎች ግዴታ ስር ፀጉርን በአግባቡ መሰራት ወይንም ማሳጠር፣ ከተፈጥሯዊ ፀጉራቸው ውጪ እንዳይጠቀሙም ተቀምጧል። የሴቶች የትምህርት ቤት የደንብ ልብስ ቀሚስ ቁመት ከባት በታች መሆን ያለበት ሲሆን ከአካባቢው ባህል ጋር የማይቃረን ልብስ መልበስ የሚለውም ተካቷል። በመመሪያው ከተከለከሉ ተግባራት መካከል ሲጋራ ማጤስ፣ አልኮል መጠጣት፣ ጫት መቃም፣ እጾችን መጠቀም እና ማዘዋወር እንደዚሁም ሞባይልና የሙዚቃ ማዳመጫዎችን ወደ ትምህርት ቤት ይዞ መምጣት ይገኙበታል። በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና የፖለቲካን እንቅስቃሴዎችን ማከናወንም በመመሪያው ተከልክለዋል። በመመሪያው ሀገራዊ እሴት ያልሆኑ መጤ ነገሮችን በሰውነት ላይ መነቀስ ሲከለከል፣ ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም ከመቀባትና ከመኳኳል እንዲሁም አላስፈላጊ ጌጥ ከማድረግ ይከለክላል። በተጨማሪም በረቂቁ በትምህርት ቤቱ ውስጥ አላስፈላጊ የሆኑ የኢትዮጵያዊነት ባህልን የማይገልጹ ያላቸውን ድርጊቶች ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቤቢ ዴይ፣ ፍሩት ዴይ፣ ቶማቶ ዴይ፣ ቫለንታይን ዴይ፣ አፕሪል ዘ ፉል፣ ከለር ዴይ፣ ፒጃማ ዴይ እና የመሳሰሉትን መፈጸምና ሌሎችም አላስፈላጊ የሆኑ ባህልን የማይገልጹ ድርጊቶችን ማክበር እንደማይቻል ተገልጿል። የተከለከሉ ተግባራትን በሚፈጽሙት ላይ የተለያየ እርምት እርምጃ ሲቀመጡ ቀላል እርምጃ ሊያስወስዱ በሚችሉ ጥፋቶች ስር ከፀጉር ጋር የተያዙና ሌሎች ቀላል ጥፋቶችም ተካተዋል። የትምህርት ቤት ፕላዝማና ኮምፒውተር ለሌላ ዓላማ መጠቀም፣ በአጥር መዝለልና መሽሎክ፣ ከላይ የተጠቀሱ አላስፈላጊ ባህሎችን ማክበር፣ አሉታዊ ምልክቶችን መነቀስ፣ ድብድብ እንደዚሁም ሃይማኖታዊ ስርዓት መፈጸምና ፖለቲካዊ እንቅስቃሴ ማድረግ በከባድ ጥፋት ውስጥ ተካተዋል። የቅጣት እርከኑ እንደ ተማሪዎች የትምህርት ደረጃና ጥፋቱ ሲለያይ ለከባድ የሥነ ምግባር ግድፈት በመደበኛ ሕግ መሰረት የሕግ ተጠያቂነትም ይኖራል። መመሪያው የዲሲፕሊን ክስ አመሰራረት፣ የዲሲፕሊን ኮሚቴ ስብጥር እንደዚሁም ተግባርና ኃላፊነትን በዝርዝርም አስቀምጧል። ከዚህም ባለፈ ትንባሆ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሪክ ዝርያ ያላቸው አደገኛ ሕገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤቶችና አካባቢ መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይንም መለወጥ የተከለከለ እንደሆነ መመሪያው ላይ ተቀምጠዋል። እንዲሁም የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶች፣ የሰውነት መታሻ ወይንም ማሳጅ ቤቶች፣ የፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላና ፑል እንዲሁም ጆተኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችም እገዳ ተጥሎባቸዋል። በተጨማሪ መመሪያው በየደረጃው ያሉ የባለድርሻ አካላትን ተግባራት ኃላፊነትም ዘርዝሮ ሲያስቀምጥ ማንኛውም ትምህርት ቤት ያለመሸኛ ተማሪዎችን ተቀብሎ መመዝገብን ከልክሏል። ተማሪዎች በቅጥር ግቢያቸው ውስጥ ለተዝናኖትም ይሁን ጥሩ ትውስታን ለመፍጠር በሚል የሚያከብሯቸው የተለያዩ በዓላት እንዳሉ ይታወቃል። ታዲያ ይህ አዲስ የወጣው የሥነ ምግባር ሕግ ይህንን የተማሪዎቹን ፍላጎት የሚገድብ በመሆኑ ሊያስከትል የሚችለው ግብረ መልስ አይታወቅም። ከዚህ በተጓዳኝ አንዳች ነገር በተከሰተ ቁጥር ነገሩን በቀጥታ ከፖለቲካዊ ጉዳዮች ጋር በማገናኘት የትግል ስልት የሚያደርጉት አካላት ይህንንም የሥነ ምግባር ሕግ በአይነ ቁራኛ እንደሚያዩት አይጠረጠርም።
ለዚህ ደግሞ ማስረጃችን የሰሞኑ የዩኒቨርሲቲ ተማሪዎች ተቃውሞ ነው። ይህንን የተማሪዎችን ተቃውሞ እምቢበል የሚል መፈክር በማከል መንግስት ላይ ለሚያደርጉት ተቃውሞ እንደ ፈረስ ሊጠቀሙበት የወደዱ ሰዎች ሰሞነኛ አጀንዳቸው እንደሆነ ይታወቃል። በዚህ ረገድ ቀዳሚ ተጠቃሹ ሰው ጀዋር መሐመድ ነው። ጀዋር መሐመድ በዚህ መጠን የተማሪዎቹን ጥያቄ ፖለቲካዊ ለማድረግና እርሱ ለሚፈልገው ግብ ማሳኪያ እንዲሆን ለማድረግ የሄደበትን ርቀት የተቹ ሰዎችም ሐሳባቸው ይኸው ነው። አታፍሩም እናቶ ጀዋር? እፍረተ ቢሶች! እኔ መዝቀትና መውረድ እንዲህ አይቻላል። እንትኑ ይሻልህ ነበር። ይሄ እነከሌ ጂንካ ደሞዝ ተከፍሏል፣ ማጂ አልተከፈለም፣ እንትን ተከፍሏል፣ አሁን ምስጋና ይግባው ከማዕከል ኢትዮጵያ ብቻ ሌሎች ደሞዝ ተከፍሏቸዋል። ምን አይነት ሰው ወርዶ እንደዚህ ጭቃ ውስጥ ይርመጠመጣል? ዘን አሉት ጅራሬዎች፣ ጋሻ ጃግሬዎች አሉት። የእኛ ስትራቴጂስት ይሉታል። ዘን በስሜት ማጋለብ ጅራሬ ዳውን ብርሃኑ ዳውን መላጣው አያሳፍርም? ይሄ ነው this is what ሊመራችሁ የሚዘጋጁ ሰዎች እነዚህ ናቸው። በእርግጥ ጀዋር መሐመድ በዚህ አይነቱን እንቅስቃሴ መገለጡ ለብዙዎች ትንግርት መሆኑ አይቀርም። ምክንያቱም ጀዋርን የምናውቀው የሰልፈኞችን አጀንዳ በመንጠቅ የደሞዝተኞችን ሮሮ የፖለቲካ ካባ በማልበስ አልነበረም። ጀዋር መሐመድን እናውቀው የነበረው በየጤና ባለሙያዎች ጥያቄ ስር እየሮጠ ጋውን ሲጎትት አሊያም መምህራንና ወታደሮች እምቢ እንዲሉ ለመለመን አይኑን በጨው አጥቦ ሲወጣ አልነበረም። ጀዋርን የምናውቀው በራሱ አንደበት አጀንዳ ፈጥሮ ከመንግስት ጋር ፊት ለፊት እየተጋፈጠና ያሻውን እየተናገረ የሚታገል ሆኖ እያለ ነው። ልክ እንደዚህ አሁንም አንድ ነገር ቃል መግባት እፈልጋለሁ። ሚኒልክን እስካሞገሱ ድረስ የሱ ወንጀል ፈልፍለን ትውልድ እንዲያውቀው እናደርጋለን። ኃይለ ሥላሴን እስከኮፈሱ ድረስ የሱን ወንጀል እዚህ ኃይለ ሥላሴ ዓለም ያደነቀው ንጉስ ሲባል ሶማሌዎች በአንድ ጉርጓድ 100 ምናምን የሚሆኑ ሽማግሌ ኡጋዞች የተያለቁበትን ሄደው ሲያወጡ ነበር አጥንታቸውን። we are going to do that። ህዋቶች መለስን እስከኮፈሱ ድረስ በሱ አገዛዝ ውስጥ ያለቁትን የተኮላሹትን ያለ ልጅ የቀሩትን አውጥተን እናሳያለን። ምክንያቱም የጭቁኑ ህዝብ የምስኪኑ ህዝብ የቪክቲሙ ስቶሪ it has to be told። ታዲያ አሁን ያለው ጀዋር መሐመድ በተክለሰውነቱም በፖለቲካ ስልቱም ከዚህ አይነት ግዝፈቱ ቀንሶ የሌሎችን አጀንዳ የሚቃርም ይባስ ብሎ ከኢትዮጵያኒስቱ ልደቱ አያሌው ጋር አብሮ የሚሰራ እስከመሆንም ደርሷል። በእርግጥ ልደቱና ጀዋር አብሮነት በሚባል መስመር ውስጥ አብረው ለመፍሰስ የሚተጉ ቢመስሉም እንኳን ለብርቱ ሙግት በሚዳረጋቸው አገራዊ ጉዳይ ላይ ቀርቶ አሁን በተፈጠረው የተማሪዎች ተቃውሞም ቢሆን እምብዛም የሚስማሙ ሰዎች አይደሉም። ጀዋር መሐመድ የተማሪዎቹን ተቃውሞ ወዲያው ተቀብሎ ለማቀጣጠል ሲጥር፣ ልደቱ አያሌው ግን ተማሪው ጥያቄውን መቀየር አለበት፣ ይህ አጀንዳ አገራዊ አጀንዳ አይደለም ብሎ ሲሟገት ነው የምንሰማው። የኢትዮጵያ ተማሪዎች ጥያቄ እኮ እኛ ቀለባችን ይሻሻልልን ምናምን አልነበረም አይደል እንዴ? ከድሮ ጀምሮ ከ1960ዎቹ ጀምሮ እኮ አገራዊ ኢሹ ነው የሚነሳው፣ ፖለቲካዊ ኢሹ ነው የሚነሳው። መሬት ላራሹ ህዝባዊ መንግስት ይቋቋም ነው። ይሄ የአንድ ህብረተሰብ ጥያቄ አይደለም፣ የመላው ህዝብ ጥያቄ ነው። ያሁኑ ትውልድም በዚህ ደረጃ ማሰብ አለበት እና በኢትዮጵያ ተጨባጭ ሁኔታ አሁን ኢትዮጵያ ውስጥ ያለው ችግር እኔን አይመለከተኝም ሊል የሚችል ሰው የለም መሳይ። ስለዚህ የመጀመሪያው ግንዛቤ ውስጥ መግባት ያለበት የአንድ ህብረተሰብ ችግር አይደለም፣ የሁለት ህብረተሰብ ችግር አይደለም። ኢትዮጵያ ውስጥ አሁን ያለው ችግር የእያንዳንዳችን ችግር ነው፣ የሁሉም ህዝብ ችግር ነው፣ የጋራ ችግር ነው ብለን መተማመን አለብን። የጋራ ችግር ነው ብለን ስንተማመን የሚካሄደው ትግል የጋራ ይሆናል፣ የሚገኘውም ውጤት የጋራ ይሆናል። አሁን ለምሳሌ የተማሪዎቹን እንቅስቃሴ ወይም የመምህራኖቹን እንቅስቃሴ አይደለ አንድ ኢሹ ወይም ደግሞ አንድን ህብረተሰብ የሚመለከት ይዘው ነው የወጡት። የደሞዝ ጥያቄ አሁን የወጣ ይሄ 1 ዓመት ተማሪዎች ማገልገል አለባቸው የሚል ጥያቄ፣ የሐኪሞች ጥያቄ ልንቀጥል እንችላለን። እዚህም እዛም በጣም ትንንሽ የሆኑ ኢሾች ናቸው እየተነሱ ያሉት። ይሄ የት ያደርሰናል የሚለውን ነገር በደንብ ቆም ብለን ማየት አለን። ችግሩ የጋራ ሆኖ እያለ የሁሉም ህዝብ ሆኖ እያለ የሆኑ የህብረተሰብ ክፍሎች ከራሳቸው ጋር የሚሄድን አንድ ጥያቄ ይዘው ስለተነሱ የት መድረስ ይቻላል? ለምሳሌ የሐኪሞችን ወይም የመምህራንን ደሞዝ ሊጨምር ይችላል። ይሄ መንግስት ችግር የለበትም፣ ገንዘብ አትሞ መስጠት ነው። ሊጨምር ይችላል፣ 100% ጨምሬላችኋለሁ ሊል ይችላል እና ያ ዘላቂ መፍትሄ ያመጣላችኋል።
ችግራቸውን ይፈታዋል ወይ? አይፈታውም። ኢንፍሌሽኑ ይባባሳል። 6 ወር ዓመት ሳይሞላ የበለጠ የኢኮኖሚ ቀውስ ውስጥ እነዛ የህብረተሰብ ክፍሎች ይገባሉ። ስለዚህ ምንድነው የጋራ መሆኑን ስናውቅ አጀንዳዎቻችን ራሱ ፖለቲካዊ መሆን አለባቸው። አቶ ግርማ ሰይፉ ኢዜማን ወክለው በምርጫ ከተወዳደሩ ነገር ግን በምርጫው በተሸነፉ ማግስት መንግስት የተፎካካሪ ፖለቲካ ፓርቲ ሰዎችን በካቢኔ ውስጥ ሲያካትት በአዲስ አበባ ከተማ ደረጃ የኢንቨስትመንት ቢሮ ኃላፊ ሆነው ይሰሩ ዘንድ በከንቲባ አዳነች አቤቤ ይሁንታቸውን የተሰጣቸው ፖለቲከኛ ናቸው። ሐሳባቸውን በድፍረት ለመናገር የማይቸግራቸው፣ ያመኑበትን ነገር ከመናገርም ከመስራትም ወደ ኋላ የማይሉ፣ እንደ ማንኛውም ፖለቲከኛ የተቃውሞ አጀንዳቸውን አንግበው ህዝብ ፊት የወጡ ሰው ናቸው። አሁን ኢትዮጵያን እያስተዳደረ ያለው መንግስት ከመጣ በኋላ ደግሞ ቀደም ሲል እንደገለጽነው በአዲስ አበባ ከተማ ደረጃ የተሰጣቸውን ኃላፊነት እየተወጡ ያሉ ሰው ናቸው። ታዲያ በዚህ መሃል ከበርካታ ተቃዋሚዎች ዘንድ የሚያስተናግዱት ትችት አለ። ለመንግስት የገጽታ ግንባታ የሚሰሩ ተቃዋሚ የሚል በተለይም በኮሪደር ልማት ስራዎች ጋር በተያያዘ በሚናገሯቸው ንግግሮች ሳቢያ ነው አቶ ግርማ ሰይፉ ላይ ይህ አይነቱ ትችት የሚሰነዘርባቸው። እርሳቸውም ያበጠው ይፈንዳ ብለው በኮሪደርና የወንዝ ዳርቻ ልማት የተፈናቀለው ድህነት እንጂ ድሃ አይደለም የሚል አዲስ ነገር ይዘው ብቅ ብለዋል። አቶ ግርማ ሰይፉ ድሃ አልተፈናቀልም ድህነት እንጂ የሚል ንግግር መጠቀማቸው ከሌሎች ዘንድ ከፍተኛ ተቃውሞ እንደሚቀሰቀስባቸው ይጠበቃል። ከኦቢኤን ጋር በነበራቸው ቆይታ ላይ ነበር አቶ ግርማ ሰይፉ ይህንን የተናገሩት። በጠቅላይ ሚኒስትር አብይ አህመድ የተጀመረው የሸገር ገበታ ኢኒሼቲቭ የአዲስ አበባን የኮሪደርና የወንዝ ዳርቻ ልማት ማሳካቱንም ተናግረዋል። አቶ ግርማ ሰይፉ የኮሪደርና የወንዝ ዳርቻ ልማት ከተማውን አረንጓዴ ለማድረግ የታቀደውን 30 በመቶ ወደ 22 በመቶ ማሳካቱን ጠቁመዋል። የኮሪደርና የወንዝ ዳርቻ ልማት ንጹህ አየር መተንፈስ፣ ውብ አካባቢ መኖር፣ የሥራ ዕድል የፈጠረ የቦታ ዲሞክራሲ የሰጠ መሆኑን የገለጹት አቶ ግርማ በኮሪደር ልማት ምክንያት ተፈናቀለ የሚባለው ድህነት እንጂ ድሃ አይደለም ብለዋል። በየኮሪደሩ ዙሪያ የተሰሩት የልጆች መጫወቻዎች ምን ያህል ለትውልድ እንደታሰበ አመለካችና የትውልድን ራዕይ ያሳካ ነውም ብለዋል። የተሰራው የኮሪደር ልማት የከተማውን 15 በመቶ የሚሸፍን ቢሆንም በጋራ በራስ አቅም የማልማት ሂደቱ ይቀጥላል ብለዋል። የኮሪደርና የወንዝ ዳርቻ ልማት ውጤታማነት የገባቸው የአዲስ አበባ ከተማ ምክር ቤት አባላት ለወከሉት ሕዝብ መቼ ወደ እኛ ጋር ይደርሳል የሚል ጥያቄ መመለስ ስለሚገባ የተጀመረውን የኮሪደርና የወንዝ ዳርቻ ልማት ቅድሚያ መጨረስ ይገባልም ብለዋል።